መቼም ቢሆን በድንግልና ያገባሁት ባሌን ገላ ለሌላ አሳልፌ እሰጣለሁ ብዬ አስቤ አላውቅም ነበር። ዛሬ እንግዲህ ስለ ተወዳጇ ከዚህ ቀደም ድምፃዊት ስለነበረችው አሁን ላይ ደግሞ ወደ መንፈሳዊ ሕይወቱ ተቀላቅላ በቅርቡ ማለትም ባሳለፍነው ዓመት የመዝሙር አልበም ስለለቀቀችው ዕውቋና ተወዳጇ ዘሪቱ ከበደ ያልተሰሙ ጉዳዮች ልናወሳ ወደድን። መልካም ቆይታ። ተወዳጇ ዘሪቱ ከበደ ተወልዳ ያደገችው በመዲናችን አዲስ አበባ በልዩ ስሙ አዲሱ ገበያ በሚባለው አካባቢ ሲሆን በየካቲት ወር በ1976 ዓ.ም ነው። ይህች ሙዚቀኛ በሀገራችን ላይ ካሉ አንድ አልበም ብቻ ሰርተው እጅግ ተወዳጅነትን ማትረፍ ከቻሉ በጣም ጥቂት ሙዚቀኞች መካከል አንዷ ናት። ወደ ሙዚቃው ዓለም እንድታዘነብል ተጽዕኖ ያሳደረባት አባቷ ያደምጣቸው የነበሩ የእንግሊዝኛ ዘፈኖችና ከሀገር ውስጥ ደግሞ የነ ካሳ ተሰማ እንዲሁም የነ መሐሙድ አህመድ ሙዚቃዎች እንደነበሩ ትናገራለች። አባቷ የታወቁ የአርክቴክት ባለሙያ የነበሩ ሲሆኑ በተጨማሪም ከበደ ማሪንጌ የተሰኘ ቅጽል ስም ያስወጣላቸው የዳንስ ችሎታም የነበራቸው ሰው ነበሩ። ዘሪቱ ያላትን የሙዚቃ ችሎታ በአንደኛና በሁለተኛ ደረጃ ትምህርት ቤት ካዳበረች በኋላ በ1996 ዓ.ም የላፎንቴኖች ጓደኛ የተሰኘ አልበም ላይ በተወሰኑ ሙዚቃዎች በኳየርና በፊቸሪንግ ለመጀመሪያ ጊዜ ወደ ህዝቡ ብቅ ብላለች። እንዲሁም ደግሞ በተጨማሪ በዛው ዓመት ላይ የኤችአይቪን አስከፊነት ለማስተማር በተለቀቀው መላ መላ በተሰኘው ሙዚቃ ላይም ተሳትፋለች። ከዛ በኋላ በግሏ በለቀቀችው እንዳትገለኝ በተሰኘ ነጠላ ዜማዋ ደግሞ እጅግ ተወዳጅነትን አትርፋለች። በሰዓቱ ይዛ የመጣችው የሙዚቃ ስታይል ትንሽ ከሀገራችን ባህል ጋር ወጣ ያለ የነበረ ቢሆንም ነገር ግን የህዝቡ አቀባበል በጣም ደስ የሚልና የተለየ ነበር። የተለየው የሙዚቃ ስልቷ እጅግ ተወዳጅነትን አትርፎላትም ነበር። የዛን ጊዜ ብቻ ሳይሆን ሙዚቃዎቿ አሁንም ድረስ በመሰማት ዘመን ተሻጋሪ ስራ መሆናቸውን አስመስክረዋል። ዘሪቱ እንግዲህ የመጀመሪያ አልበሟ በ1997 ዓመተ ምህረት ጳጉሜ ወር ላይ ነበር ወደ ህዝቡ የደረሰው። ይህ አልበሟ ለዘሪቱ የመጀመሪያውም የመጨረሻውም የሙዚቃ አልበሟ ነው። ከዛ በኋላ የተለያዩ ነጠላ ዜማዎችን ብትሰራም ነገር ግን አልበምን ለመስራት አልደፈረችም። በዚህ አልበም ላይ እንግዲህ ኤልያስ መልካን ጨምሮ አብነት አጎናፍር እንዲሁም ዘሪቱ ራሷ በግጥም የተሳተፈችበት ሲሆን በዜማ ደግሞ ሄኖክ ማህሪ፣ አብነት አጎናፈርና ኤልያስ መልካ ተሳትፈውበታል። ከዛ በኋላ እንግዲህ ቅድም እንደነገርኳችሁ የተለያዩ ተወዳጅ ነጠላ ዜማዎችን ብትለቅም አልበም ግን ልትሰራ አልቻለችም። ከነዛ ተወዳጅ ነጠላ ዜማዎች መካከል አርቲፊሻል እና ውሸታም ተጠቃሾች ናቸው። ይህ ኢትዮ ፕላስ ነው። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ ለማለት እንወዳለን። ዘሪቱ በተለይ ከተወዳጁ የሙዚቃ አቀናባሪ ኤልያስ መልካ ሞት በኋላ ሙሉ በሙሉ ትኩረቷን ወደ መንፈሳዊነት በማድረግ መንፈሳዊ መዝሙሮችን ለማውጣት ትችላለች። ባሳለፍነው ዓመትም ማለትም በ2017 ሙሉ የመዝሙር አልበምንም ለቃለች። የፕሮቴስታንት እምነት ተከታይ ከሆነች በኋላ ዘፈን በመዝፈኗ በተለያዩ ጊዜያት የተለያዩ ተቃውሞዎች ከእምነቱ ተከታዮች ሲደርስባት የቆየች ቢሆንም እሷ ግን በማህበራዊ ትስስር ገጿ ላይ ዘፈን ኃጢአት አይደለም በማለት ምላሽ ሰጥታ ነበር። ነገር ግን ከጊዜ በኋላ እውነቱን ተረድታና ሐሳቧን ቀይራ ሙሉ በሙሉ ሙዚቃን በማቆም ወደ መዝሙሩ ፊቷን አዙራለች። በትዳር ህይወት ውስጥ እያለች ከሌላ ሰው ጋር የፍቅር ግንኙነት በመጀመሯ ምክንያት ትዳሯን ለማፍረስ የተገደደችው ዘሪቱ በቅርቡ ባሳተመችው ከልጅነት እስከ ልጁነት በተሰኘ መጽሐፏ ላይ ብዙ ስለ ራሷ ያልሰማናቸውን ጉዳዮች ዳሳለች። በጊዜው የተፈጠረውን ችግር ማለትም ከሌላ ሰው ፍቅር እንደያዛት በተሰማት ሰዓት ነገሮችን ለማስተካከል ትልቅ ጥረት ብታደርግም ራሷን ለመቆጣጠር ብትሞክርም ሊሳካላት ስላልቻለ ለባለቤቷ እውነታውን በማሳወቋ ምክንያት እንግዲህ ትዳሯ ሊፈርስ ችሏል። ዘሪቱ በቅርቡ ባሳተመችው ከልጅነት እስከ ልጁነት በተሰኘው መጽሐፏ ላይ እንግዲህ ስለ ትዳሯ ሁኔታና ከኤልያስ መልካ ጋር ስለነበራቸው መንፈሳዊም እንዲሁም ሙያዊ ግንኙነቶች ለመዳሰስ ሞክራለች። እኛ እንግዲህ ዛሬ የተወሰኑትን ጉዳዮች ለመቃኘት እንሞክራለን።
ዘሪቱ በዚህ መጽሐፏ ላይ የማያልፉ የሚመስሉ ለዛሬ ሕይወቷ መቃናት መሰረት የሆኗትን ብዙ ገጠመኞችን ዳሳበታለች። ወደ ትዳር የገባችው ገና በ21 ዓመቷ ነበር። ባለቤቷ ደግሞ በ2 ዓመት ብቻ የሚበልጣት ግለሰብ ነበር። ይህ ግለሰብ የታዋቂው እግር ኳስ ተጫዋች መንግስቱ ወርቁ ልጅ ነው። በዚህ ዕድሜያቸው የመሰረቱት ትዳር ከልጅነታቸውና ካለመብሰላቸው አንጻር እጅግ ከባድ የሆነ ፈተናን እንደገጠማቸውና ያሳለፉት የህይወት ውጣ ውረድ ቀላል እንዳልነበርም ገልጻለች። የብስለትና ኃላፊነት ለመቀበል ዕድሜ ገና ስለነበር ባሌን እጅግ አስቸግሬው ነበር ብላለች። እንግዲህ ዘሪቱ በ14 ዓመት የትዳር ቆይታችን ውስጥ አፍቃሪ እኔ ብቻ ነበርኩ። ነገር ግን የባለቤቷን ልብ ያሻከረው ጸባይዋ መሆኑን አልደበቀችም። ሴት ልጅ በራሷ መቆም አለባት የሚለው አባባል በጣም ይስበኝ ስለነበር አሁን ህይወቴ ላይ የተገለጸው እሱ ነው። አሁን ላይ ልክ ነው ብዬ ባላምንም ለትዳራችን መፍረስ ምክንያት ነው ብዬ አስባለሁ። ባለቤቴ ከእኔ ቀድሞ የበሰለና የልጅ አዋቂ ነበር። ለሆነው ነገር በሙሉ አሁን ላይ ይቅርታ ጠይቃለሁ ብላለች። እንዲሁም ከባለቤቴ ጋር ከተፋታው በኋላ ብቻዬን ልጆቼን ሳሳድግ ብዙ ፈተናዎች ገጥሞኛል። ከተለያዩ ሰዎች ጋር ልክ ያልሆነ የፍቅር ግንኙነት ውስጥ ገብታ የነበረ ሲሆን በድንግልና ያገባሁት ባለቤቴን ገላ ለሌላ ሰው አሳልፎ መስጠት መቼም ቢሆን ይገጥመኛል ብዬ አስቤ አላውቅም ነበር በማለት በዚህ መጽሐፏ ላይ ገልጻለች። ይህኛውን ልምዴን ለመተው ወደ ትዳር ዓለም ለመግባት አስቤ ከልጆቼ ጋር ተማክሬ ይሁንታንም አግኝቼ ነበር የምትለው ዘሪቱ በዚህ መሃል ግን አንድ የህይወቷን አቅጣጫ ያስቀየረ ትልቅ ነገር ይከሰታል። እሱም ከጋብቻ ውጭ የተፈጠረ እርግዝና ነበር። በዚህ ምክንያት ከልጆቿ እንዴት ሆነ የሚል ትልቅ ጥያቄ ቀርቦባት እንደነበርም ገልጻለች። የአዲሱ ወይም የአራተኛ ልጇ አባት ከሀገር ውጭ የሚኖር ግለሰብ ሲሆን ይህ ነገር ከተከሰተ በኋላ ከባድ የህይወት ውጣ ውረዶችን እንዳሳለፈችም ገልጻለች። አራተኛ ልጇን ወልዳ አራስ በነበረችበት ወቅት እንግዲህ ሌላ ከባድ ሐዘን ወደ ቤቷ ገብቷል። ይህም የ17 ዓመት ዕድሜ የነበረው የበኩር ልጇ ድንገተኛ ሞት ነበረ። በዚህ ከባድ ሁኔታ ውስጥ እንግዲህ ዘሪቱ አራስነቷን እንኳን ሳታጣጥም 1 ሳምንት ያህል ሆስፒታል ተኝቶ በነበረበት ወቅት ከባድ ጊዜን አሳልፋለች። ከዛ በኋላም እንግዲህ ህይወቱ ካለፈ በኋላም ከባድ ሐዘንን አሳልፋለች። ከዛ በኋላ እግዚአብሔር አጽናንቷት እንግዲህ መጽናናትህ የተሰኘውን የመዝሙር አልበሟን ለእምነቱ ተከታዮች አቅርባለች። ዘሪቱ እንግዲህ የህይወት ልምዷ ያሳለፈቻቸው ውጣ ውረዶችና ገጠመኞች ለሌሎች ያስተምራል ብላ በማሰቧ ይህንን መጽሐፍ እንደጻፈችው ገልጻለች። ይህ ኢትዮፕላስ ነው። ወዳችሁና ፈቅዳችሁ ስለምታደምጡን እያመሰገንን ለቻናላችን አዲስ የሆናችሁ የቻናላችን ተከታታዮች ቻናላችንን ሰብስክራይብ ማድረጋችሁንና የደውል ምልክቷን መጫናችሁን አትርሱ ለማለት እንወዳለን። በመጽሐፏ ውስጥ ያካተተችው ሌላው ጉዳይ ደግሞ ስለ ተወዳጁ የሙዚቃ ባለሙያና እንግዲህ ብዙ ይሰራል ብለን ስንጠብቀው በአጭር ስለተቀጨው ኤልያስ መልካ ነው። ከኤልያስ መልካ ጋር በነበራት ግንኙነት ከስራ ውጪ ሃይማኖቷ ላይ እንድትጠነክር ወደ ኢየሱስ ጉያ እንድትገባ በማድረግ ትልቅ አስተዋጽኦ እንደነበረው ትጠቅሳለች። በፊት ከነበራት ዕውቀት በተሻለ ኤልያስን ካገኘች በኋላና እሱ አካባቢ ካገኘቻቸው ሰዎች ጋር በፈጠረችው ህብረት ሳቢያ ለእምነቷ መጠንከር ጉልህ አስተዋጽኦ እንደነበረውም ገልጻለች። ነገር ግን ከኤልያስ መልካ ጋር በአንዳንድ የመጽሐፍ ቅዱስ ትርጓሜ አረዳድ ላይ እንደማይስማሙ ገልጻለች። ኤልያስ ስራን መሰረት ያላደረገ ጸጋ አጥፊ ነው የሚል አቋም የነበረው ሲሆን ከዛም በተጨማሪ ጴንጤ ጠል የሆነ አስተሳሰብ እንደነበረውም በመጽሐፏ ላይ ገልጻለች። ከኤልያስ ጋርና በዙሪያው ካገኘቻቸው ሰዎች ጋር በነበራቸው ጊዜ ለ2 ዓመታት ያህል የመጽሐፍ ቅዱስ ጥናትና የምክክር ህብረት እንደነበራቸውም ገልጻለች። ነገር ግን ይህ ህብረት ከ2 ዓመት በላይ አልቆየም። የአዲስ ኪዳን መጽሐፍን እንደጨረስን ተለያየን። ምክንያቱም ቡድኑ ለ2 በመከፈሉ ምክንያት ነው። የጴንጤውና የበገናው በሚል 2 ግሩፕ በመከፈሉ ምክንያት ህብረታችን ፈረሰ በማለት ገልጻለች። እንግዲህ በገና እንግዲህ የኤልያስ መልካ ስቱዲዮ ስም ነበር። እሷ የተሰለፈችበት ጎራ ደግሞ ኤልያስ መልካና ኢዮብ መኮንን የነበሩበት የበገናው ጎራ ነበር። ነገር ግን ከመንፈሳዊ ሙዚቀኞች ህብረት መፍረስ በኋላና እኔም
ከበገና ስቱዲዮ ከራኩኝ በኋላ የእምነት ጉዞዬ በአመዛኙ የጎን ሆነ። በጸሎትና በቃል ንባብ ራሴን በእምነት መንገድ ላይ ለማቆየት መጣጣሬን ቀጠልኩ። መንገዱ ግን ቀላል አልነበረም። ብዙ መውደቅና መነሳት ያጀበው ጊዜ ነበር ትላለች። መጀመሪያ የመጣሁበት መንገድ ለወንጌል አማኞች ጥሩ አመለካከት ስላልነበረው እኔም እንደ መንፈሳዊ ጨቅላ ያንን እይታ ተካፍዬ ነበር ትላለች። ዘሪቱ እንግዲህ ከልጅነት እስከ ልጁነት በተሰኘው መጽሐፏ ሃይማኖቷን ስለቀየረችባቸው ምክንያቶች እንዲሁም ትዳሯን ስላፈረሰችባቸው ምክንያቶች በተጨማሪም ሌሎች የተለያዩ የሕይወቷን ውጣ ውረዶች የሚዳስሱ ጉዳዮችን ያሰፈረች ሲሆን ስለሷ ከዚህ የተሻለ መረጃን ማግኘት የምትፈልጉ ግለሰቦች ይህንን መጽሐፍ እየገዛችሁ እንድታነቡ እየጠቆምኩኝ ለዛሬ የያዝኩትን መረጃ ከወዲሁ አገባደድኩኝ። ቸር ያሰማን ኢትዮጵያዊ።